ይህንን የመዳን ዕውቀት ካላወቁ ወደ ዘላለም ሕይወት አይገቡ። ከሞት በኋላ ያለውን ሕይወት ዘላለሙን ዛሬ ማረጋገጥ የሚፈልግ ሰው ይሄ ሁሉ ፍጥረት፣ ይሄ ሁሉ አጽናፈ ዓለም፣ ይህ ሁሉ የተደራጀ ነገር ያለ ሰሪ የመጣ የሚመስለው ካለ ስለ መዳናችን አንጠራጠርም። ነፃ ስለ መውጣታችን አንጠራጠርም። መልእክተኞች ነን። ዲዳው የሚናገርበት፣ ሽባው የሚዘልበት፣ ጎባጦች የሚቀኑበት፣ ለምጻሞች የሚነጹበት፣ የታሰሩት የሚፈቱበት ወንጌል ለታሰሩትም መፈታት፣ ለዕውሮችም ማየትን ሰብክ ዘንድ መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠ አንድ ስም አለ። ይሄ ነው መልእክታችን። ዓለም ቢመቻትም ባይመቻትም እኔ ዛሬ ደስ እያለኝ ነው ይህን ወንጌል ምስል። ይሄ ነው ወንጌላችን። እግዚአብሔር ይመስገን። ሰላምታዬን ላቅርብ እስኪ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር ብቻውን የምድር ነገሥታት ገዢ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር ይመስገን። ዛሬ አብረን የምንቆይበት ድንቅ ርዕስ አለ። ሰምታችሁ አምናችሁ ታተማችሁ የሚል ነው። ሰምታችሁ አምናችሁ ታተማችሁ። መነሻ ያደረግነው የመጽሐፍ ቅዱስ ቃል ኤፌሶን 1 ቁጥር 13 ላይ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እስኪ ይህንን ድምፅ ለምትሰሙ በመላው ዓለም በምድር ክበብ ለምትኖሩ በዚህም ስፍራ ላላችሁ ለአንዳንዶቻችሁ ጥያቄ ላቅርብ። ድናችኋል ወይ? ድናችኋል ወይ? እንዴት ዳናችሁ? ማን አዳናችሁ? ስለ ዘላለምስ ሕይወት ያላችሁ ዕውቀትና ዋስትና ምንድን ነው? እነዚህ ጥያቄዎች በተገቢው መንገድ መመለስ አለባቸው። ግራ ሳንጋባ፣ መልሱ ከአይምሯችን ሳይርቅ፣ ልክ በረገጥነው መሬት እርግጠኛ እንደምንሆንና የገዛ ስማችንን የማስታወስ ያህል እርግጠኞች ሆነን መልሱን መመለስ አለብን። ግራ የመጋባትና የመደናገር ነገር ካለ ነገሩ መፈተሽ አለበት። ምክንያቱም ይህ ፈጽሞ ቸል የማይባልና ልንተወው የማይገባን የዘላለም ሕይወት ምስጢር ስለሆነ ነው። ለዛ ነው በጥያቄ የጀመርኩት። ድናችኋል ወይ? እንዴት ዳናችሁ? ማን አዳናችሁ? ስለ ዘላለም ሕይወት ያላችሁ መረዳት ምን ይመስላል? ጥያቄዎቹ ይቆዩንና ወደ ትምህርቱ ዋና ክፍል እናልፋለን። በማርቆስ ወንጌል ምዕራፍ 16
ቁጥር 8 ላይ እንዲህ የሚል ቃል ተጽፏል። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ልብ በሉ። ይህ ባነበብነው ቃል ውስጥ 5 መሰረታዊ ሐሳቦችን ታገኛላችሁ። አንደኛ፣ ኢየሱስ ራሱ ወንጌሉ ባለቤት አለው ማለት ነው። መልእክተኞች የምስራቹን ለመናገር በገጠርና በከተማዎች አውራ ጎዳናዎች ሁሉ የምትዞሩ የእውነት ቃል ያላችሁ፣ የመዳን ቃል ያላችሁ፣ ላኪ ያላችሁ፣ አዛዥ ያላችሁ፣ እሱም የቤተ ክርስቲያን ራስ የሆነው ክርስቶስ ኢየሱስ። ስለዚህ ኢየሱስ ራሱ ይላል። ሁለተኛ፣ ለዘላለም ድህነት የሆነውን። ሶስተኛ፣ የማይለወጠውን። አራተኛ፣ ቅዱስ የሆነውን ወንጌል። አምስተኛ፣ ከፀሐይ መውጫ እስከ መጥለቂያው ድረስ ስበኩ ብሎ በእጃቸው ላከው ይላል። በእጃቸው ማለቱ በጊዜው ሪትን የሆነ ዶክሜንት ወይ እንደዚህ የተጻፈ መጽሐፍ ኑሮ እሱን መጽሐፍ ሰጣቸው ማለት አይደለም። በእጃቸው ማለት በእጅ ያለ ነገር፣ በእጅ የገባ ነገር እርግጠኛነቱ እንደማያጠራጥር ሁሉ ክርስቶስ ኢየሱስ የማይጠራጠሩበትን ወንጌል ሰጣቸው ማለት ነው። ሰጣቸው ማለት ነው። ይህ ወንጌል ምንድን ነው? ወዳጆቼ፣ ብዙ ጊዜ እንደምንለው ወንጌል ቃሉ የግሪክ ነው። ኢቫንጌሊዮን ማለት ነው። ትርጉሙም የምስራች ማለት ነው። የምስራች የምስራቹም ሰዎች ለሰዎች የሚናገሩት የምስራች ሳይሆን እግዚአብሔር አብ ለፍጥረት ሁሉ የተናገረው የምስራች ነው። እሱም ልጁ ክርስቶስ ነው። ስሙ የተባረከ ይሁን። አንዳንድ ሰዎች ወንጌል ሲባል መጽሐፍ ቅዱስ ማለት ይመስላቸዋል። ይኸውላችሁ፣ ይሄ መጽሐፍ ቅዱስ ነው። ወንጌል የሚባለው በልዩ ሁኔታ ስለ ልጁ የሚናገረው ነው። በብሉይ ኪዳን በምሳሌ በብዙ ኃይለ ቃል በብዙ ጎዳና ስለ ክርስቶስ የተነገረው፣ በአዲስ ኪዳን ደግሞ ከሰማይ የወረደው ከድንግል ማርያም የተወለደው እንደ ሰው በጥቂት በጥቂቱ ያደገው ከኃጢአት በቀር በነገር ሁሉ የተፈተነው ቤዛ የሆነው በመስቀል ላይ የሞተው ወደ መቃብር የገባው የሞተው የተቀበረው ደግሞ በሦስተኛው ቀን ሞትን ድል አድርጎ ከሙታን የተነሳው በክብር ያረገው በአባቱ ቀኝ ያለው ዳግመኛ የሚመጣው ወንጌል ይሄ ነው። ወንጌል ክርስቶስ ነው። ወንጌል ስለ ክርስቶስ ነው። ለዚህ ነው ሐዋርያው ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 2 ላይ እንደዚህ ብሎ የተናገረው፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እንግዲህ ወንጌል ስለ ልጁ ነው። አንድ ሰው ወንጌል ሰብካለሁ ብሎ ተሰይሞ
ወንጌል ሰብካለሁ ብሎ ይሄን መጽሐፍ ዘርግቶ በፍጹም በጭራሽ ሌላ ነገር እንዲያወራ አልተፈቀደለትም። ሌላ ነገር ካወራ ያ ልዩ ወንጌል ይባላል። እግዚአብሔር የማያውቀው ከዘላለም ሕይወት ጋር የማይገናኝ የመዳን ዕውቀት የማይሰጥ ዝም ብሎ ፍልስፍና አለበለዛ ሃይማኖታዊ ስንክሳር ወንጌል ስለ ኢየሱስና ስለ ኢየሱስ ብቻ። እግዚአብሔር ይመስገን። የመዳን ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ የሚሰበከውና የሚነገረው ወንጌል የምን ወንጌል ነው ብሎ ሰው ከጠየቀ የመዳን ወንጌል ትሉታላችሁ። የመዳን ወንጌል ሌላም አይነት ወንጌል ስላለነዋ የመዳን ወንጌል ከዘላለም ሕይወት ጋር የሚገናኝ ከመዳናችን ጋር የሚገናኝ ወንጌል ስለ ልጁ ነው። መዳን የሚፈልግ ሰው፣ ማረፍ የሚፈልግ ሰው፣ ከሞት በኋላ ያለውን ሕይወት ዘላለሙን ዛሬ ማረጋገጥ የሚፈልግ ሰው መስማት ያለበት ስለ ጌታችን ስለ ኢየሱስ ክርስቶስ ብቻ። በቃ ሌላ ነገር አትንገሩኝ። ሌላውን ነገር አንብበህ ትደርስበታለህ። ይህን ግን በመንፈስ ቅዱስ ካልሆነ በቀር ልትደርስበትም ልታውቀውም አትችልም። ንባብ ከሆነ ፊደል ነው። ፊደል ደግሞ ይገድላል። መንፈስ ግን ሕይወትን ይሰጣል። ክብር ለእግዚአብሔር ይሁን። ስለዚህ የመዳን ወንጌል ይባላል ወይንም የመዳን ዕውቀት ይባላል። ጻድቃን በዕውቀት ይድናሉ አይደል ያለው? የትኛው ዕውቀት? የመዳን ዕውቀት የሚባላል። ሰዎች ይህንን የመዳን ዕውቀት ካላወቁ ወደ ዘላለም ሕይወት አይገቡም። በሉቃስ ወንጌል ምዕራፍ 1 ቁጥር 17 ላይ መልአኩ ገብርኤል ዘካርያስን መጥቶ እንደዚህ ብሎታል። የሉቃስ ወንጌል ምዕራፍ 1 ቁጥር 17 እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል ይሄዳል አለ። ሌላ ተጨማሪ የሉቃስ ወንጌል ምዕራፍ 1 ቁጥር 76 እዚሁ ምዕራፍ ላይ ቁጥር 76 ላይ ያለውን ቃል አውጡ። አንድ ላይ እናነባለን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። የምን ዕውቀት? የመዳን ዕውቀት ለሕዝቡ ትሰጣለህ ተብሏል ማለት ነው። ስለዚህ የመዳን ዕውቀት የሚባል ነገር አለ ማለት ነው። አለ። የመዳን ዕውቀት በመጽሐፍ ቅዱስ ውስጥ የዕውቀት መክፈቻ ተብሎ ተነግሯል። የመዳን ዕውቀት በመጽሐፍ ቅዱስ ውስጥ የዕውቀት መክፈቻ ተብሎ ተነግሯል። በሉቃስ ወንጌል ምዕራፍ 11 ቁጥር 52 እኔ ልናገረው ይሄን፣ እናንተ ማቴዎስ 16 19 ላይ አውጡልኝ። እናንተ ማቴዎስ 16 19ን አውጡ። እኔ ሉቃስ 11 52 ላይ ያለውን አነብላችኋለሁ እየሰማችሁ። እናንተ ሕግ አዋቂዎች ጸሐፍት ፈሪሳውያንን፣ እናንተ ሕግ አዋቂዎች የዕውቀትን መክፈቻ ስለወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ ይላል። እናንተ ሕግ አዋቂዎች የዕውቀትን መክፈቻ ስለወሰዳችሁ። የምንን መክፈቻ? የዕውቀትን መክፈቻ ወስዳችኋል፣ ነገር ግን አትገቡም ወይ ደግሞ አታስገቡም ይላቸዋል ጌታችን። እንደዚህ አይነት ሰዎች ነበሩ፣ አሉ፣ ወደፊትም ይኖራሉ።
የእውቀትን መክፈቻ እንዴት በሆነ በማይገባን መንገድ ግን ይዘውታል። ይዘውት አያውቁም እንዳትሉ ዕውቀት የሚመስል ነገር ሲናገሩ ትሰማላችሁ። ያ ዕውቀት የሽምደዳ መጽሐፍትን በማገላበጥ ይሁን በመንፈስ ቅዱስ መግለጥ አይታወቅም። ግን ጌታችን ስለዚህ ዕውቀትም ፍንጭ ሰጥቶናል። ለምሳሌ በወንጌል ምን አለ? እናንተ መጽሐፍትን በመመርመር የዘላለም ሕይወት ያለ ይመስላችኋል አለ። መጽሐፍትን መመርመር ትክክል አይደለም እያለ አይደለም። ነገር ግን መጽሐፍትን በመመርመር የዘላለም ሕይወት የለም እያለ ነው። የለም። መጽሐፍትን በመመርመር ብቻ ሰዎቹ የሚወሰኑ ከሆነ አዋቂዎች ይባላሉ፣ ያውቃሉ ይባላሉ። የዘላለም ሕይወትን በተመለከተ ግን የሉበትም። እነርሱ ስለኔ ይናገራሉ፣ ሕይወት እንዲሆንላችሁ ወደ እኔ አትመጡም አላቸው። መጽሐፍቱ ሁሉ የሚናገሩት ስለኔ ነው አለ። ከዚህ በፊት ነግሬያችኋለሁ። ቀስቶች ሁሉ ከብሉይ ኪዳን ከመጀመሪያው መጽሐፍ እስከ ራዕየ ዮሐንስ ድረስ እያንዳንዱ ምዕራፍን ብትመለከቱ ወደ ናዝሬቱ ኢየሱስ ወደ መሲሁ ወደ ክርስቶስ ነው የሚያመላክተው። እነሱ ማሳያዎች ናቸው፣ መሲሁን ማሳያ ናቸው። ስለዚህ ሰው ስለ አብርሃም አውቆ ስለ ክርስቶስ ኢየሱስ ስለ ዘላለም ሕይወቱ ካላወቀ፣ ስለ ጌዴዎን አውቆ ስለ ሙሴ አውቆ ስለ ተቀሩት አውቆ ስለ አዳኙ ስለ ክርስቶስ ኢየሱስ ትክክለኛውን ዕውቀት ካላወቀ ምን ይጠቅመዋል? ደግሞ ልንገራችሁ፣ ስለ ክርስቶስ ማወቅና ክርስቶስን ማወቅ ይለያያል። መጽሐፍት የሚረዱን ስለ ክርስቶስ እንድናውቅ ነው። ክርስቶስን የምናውቀው በመንፈስ ቅዱስ ብቻ ነው። ስለዚህ እናንተ ሕግ አዋቂዎች የዕውቀትን መክፈቻ ስለወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ አለ። በኋላ ደግሞ ጌታ ኢየሱስ ይህንን መክፈቻ ለጴጥሮስ ሲሰጠው ታያላችሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ የዮና ልጅ ስምዖን ሆይ የመንግሥተ ሰማያት መክፈቻዎችን እሰጥሃለዋል። ይኸውልህ መንግሥተ ሰማያት የእግዚአብሔር መንግሥት ደጆች አሏት። ማንም ዘው ብሎ የሚገባባት አይደለች። ደጆቹ ቁልፍ አላቸው። ስለዚህ እነዚህን መክፈቻዎች እሰጥሃለሁ ለጴጥሮስ። ሰምታችኋል። ከዚህ በፊት በነበረው ዕውቀታችን በሃይማኖት ቤት በነበረው ትምህርት ለጴጥሮስ የተሰጠው እኮ የመንግሥተ ሰማያት መክፈቻዎች ስልጣነ ክህነት ነው ተብሎ ነው የሚነገረው። አይደለም። የመዳን ዕውቀት ቁልፍ ነው። የሕግ አዋቂዎቹ ይዘውት የማይገቡበት ወይ ሕዝቡን የማያስገቡበት ጌታ ከነሱ ነጥቆ ለነዚህ አሳ አጥማጆች፣ ለነዚህ እረኞች፣ ለተናቁት፣ ለተዋረዱት እግዚአብሔር ግን በነርሱ ለሚከብርባቸው ለነሱ ነው ይህንን ቁልፍ የሰጠው። የዕውቀት ቁልፍ ነው። ለዚህ አይመስልህም? የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስን ጌታ ባጠመደው ቀን ቁልፍ ያዡ ጴጥሮስን ፍጠን ሂድ ያለው ወደ ቆርኔሌዎስ ቤት ግባ አለው። ስለዚህ ገብቶ ምንድን ነው የሚያደርገው? ይህንን ነው የሚመሰክረው። ይህንን እውነት እንዴት እሱን እንዳዳነው፣ እንዴት የእሱን ባልንጀሮች ከጨለማ ወደሚደነቅ ብርሃን እንዳወጣ፣ እንዴት በሕጉና በሙሴ መጽሐፍ ስለ እሱ እንዴት እንደተወራ፣ በነቢያት እንዴት እንደተነገረለት፣ አሁን በዘመን ፍጻሜ ደግሞ የእግዚአብሔር ልጅ ተገልጦ እንዴት የዲያብሎስን ሥራ እንዳፈረሰ፣ ይህን በታላቅ ስልጣን በኃይል ሲሰብክ
ቤቱ ይነቃነቅ ነበራል። ያን ጊዜ እግዚአብሔር መንፈስ ቤቱን ሞላው። በቆርኔሌዎስና በቤተሰቡ ሁሉ ላይ የእግዚአብሔር መንፈስ ወረደ። እነርሱም በአዳዲስ ልሳኖች መናገር ጀመሩ። ጴጥሮስና ደቀ መዛሙርቱ ተደነቁ። እነዚህ አሕዛብ አይደሉም ወይ? እንዴት ልሳኖች ያወራሉ አለ። ወንጌል ይሄንን ነው የሚያደርገው። ቁልፉ መጣ። ዲዳው የሚናገርበት፣ ሽባው የሚዘልበት፣ ጎባጦች የሚቀኑበት፣ ለምጻሞች የሚነጹበት፣ የታሰሩት የሚፈቱበት ወንጌል ወንጌል ወንጌል። ጌታችን ኢየሱስ በሰንበት ቀን በምኩራብ ነበረ። እነሱም ሊፈትኑትና አላዋቂነቱን ለማሳጣት ፈልገው ከጥቅልል መጽሐፍቱ መካከል አንዱን ወረወሩለት። መጽሐፉ እጁ በገባ ጊዜ ያንን መጽሐፍ ተረተረው። ኢየሱስ ጌታ። ይህንን ወንጌል በስልጣን ነው የምንናገር፣ በልበ ሙሉነት ነው የምንናገረው። ስለ መዳናችን አንጠራጠርም። ነፃ ስለ መውጣታችን አንጠራጠርም። ዘላለማችን ሴኪውርድ ስለመሆኑ አንጠራጠርም። ይህም በእርሱ ችሎታ በጸጋው ሆኗል እና እጁ ውስጥ በገባ ጊዜ መጽሐፉን ተረተረው ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታት፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል። በቃ ወንጌል መስበክ ያለብህ ልኮኛል ብለ፣ ጌታ ልኮኛል ብለ፣ ላኪው ልኮኛል ብለ፣ እሱ ላኪ እኔ መልእክተኛ ነኝ ብለን መልእክት አለኝ ብለ ነው። ከዚህ በኋላ በሀገራችን በኢትዮጵያ እንደዚህ ይሆናል። የየሰው ቤት ይንኳኳል፣ የየሰው ቢሮ ይንኳኳል፣ የየሰው ልብ ይንኳኳል። ማን ነው ምንድን ነው ብለው ቢጠይቁን መልእክተኞች ነን፣ መልእክተኞች ነን። የምስራችን የምንናገር ህዝቦች ነን። መልእክት አለን። ኢየሱስ ክርስቶስ ያድናል፣ ይታደግማል። ይሄ ነው መልእክታችን። ዓለም ቢመቻትም ባይመቻትም ይሄ ነው መልእክታችን። የግሪክ ሰዎች ጥበብን፣ አይሁድ ምልክትን ይሻል፣ እኛ ግን የተሰቀለው ክርስቶስን እንሰብከዋለን። የኃጢአታችን ማስተሰረያ የሆነው እግዚአብሔር በመስቀል ላይ የሰዋውን የዓለም ቤዛ የሆነው አዳኙን እንሰብከዋለን። ትናንትናም ኢየሱስ፣ ዛሬም ኢየሱስ፣ ነገም ኢየሱስ፣ ዘመን ዘመናችንን ዘላለም ኢየሱስ እስከሚመጣበት ቀን ድረስ ጮክ ብለን የምናወራው ይህንን ነው። ምስክሮቹ ካሉ ከተማዋ ጸጥ ልትል አትችል። ምስክሮቹ ካሉ፣ እውነተኛዎች ምስክሮቹ ካሉ፣ የደም ዋጋ የተከፈለላቸው ካሉ፣ እሳት ቢነድ፣ መከራው ቢበዛ፣ መገለል ጫናው ቢያይል እያሸነፈ የሚሄድ የእውነት ቃል ነው። ይሄ የመዳናችን ወንጌል ነው። ይሄ ነው የሚሰበከው፣ ይሄ ነው የሚወራው። ስለዚህ ጴጥሮስ ሲሰብክ ቤቱን ያ እግዚአብሔር መንፈስ የሞላው
ከሚናገረው የእውነት ቃል የመዳን ቃል የተነሳ ነው። የመንፈስ ቅዱስን ፕሬዘንስ የእግዚአብሔርን ሐለወት ማየት ከፈለግን ክርስቶስ ይሰበክ፣ ወንጌሉ ይገለጥ፣ ስለ አዳኙ ይነገር። ሌሎች ነገሮች በማውራት መጽሐፍት ይዞ በመድገም የሰው ስርዓት በማድረግ ምናልባት ጸጥ ያለ ነገር ሊኖር ይችላል። ጸጥ ማለት ደግሞ የአፍ መዘጋት ነው እንጂ ሌላ ታምር ነው ብለህ አታስብ። እሺ ከተባለ እንኳን የእምነት ቦታ ላይብረሪም ጸጥ ይባላል። ሶዋት ምንድነው ልትለይ ነው? መንፈስ ቅዱስ ነው ልትለይ ነው? መንፈስ ቅዱስ ቢወድ በጸጥታ፣ ቢወድ በሁከት፣ ቢወድ በኃይል በወደደው መንገድ ራሱን ይግለጥ። እርሱ የእውነት መንፈስ ነው። እውነት የሆነው ክርስቶስ ሲወራ መጣና ቤቱን ሞላው። ሰዎቹም በልሳኖች ማውራት መናገር ጀመሩ። ወንጌላችን ይላል እኮ አይደለ ጳውሎስ፣ በቃል ብቻ ወደ እናንተ አልመጣም፣ መንፈስን በመግለጥና በኃይል። ይሄ ነው የጌታ ወንጌል። ይኸውልህ ቃል ብቻ አይደለም። ዝም ብሎ ወገኖቼ እንትኖቼ ምን አይደለም። ኃይል አለው፣ ኃይል አለው። አጋንንትን ያስወጣል፣ በሽተኞችን ይፈውሳል፣ ድንቆች ታምራቶች ያደርጋል። ዛሬም የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮቹን ከመስማት አልደነቆረችም። እኔ በዚህ ወንጌል ደስ የሚለኝ ይሄ ነው። ወዳጄ የማይፈታ ወንጌል ይዘህ ደረትህን አትንፋ። አንዳንድ ሰዎች የያዙት ወንጌል ምንም የማይፈጥር፣ ምንም አይፈጥር፣ ምንም አያረግም። ትነጋገራለህ፣ ትከራከራለህ፣ ታወራለህ፣ መጨረሻ ላይ ራስህን ያዞረሃል። በቃ እንደዛም ይባላል። ይሄ የሰው ወንጌል፣ ይሄ ምድር ላይ ያለ ጣጣ ነው። ከሰማይ የወረደው ከሆነ ያ ቃል ግን እሱ ተሰብኮ፣ እሱ ተነግሮ፣ እሱ ተወርቶ፣ እሱ ተዘምሮ ፍጥረት እንደገባ አይወጣም። ነገሮች እንደ መጀመሪያው አይቀጥሉ። ሁኔታዎች ይለወጣል፣ ሁኔታዎች ይቀየራል። የከተማው መንፈስ ሁሉ ይለወጣል። ይሄ ነው ወንጌላችን። ወንጌል ለምን እንሰብካለን? ለምንድን ነው ወንጌል የምንሰብከው? 3 መሰረታዊ ነጥቦች አሉ። እነዚህን እነግራችኋለሁ። አንደኛ ሰው ሁሉ እንዲድን ነው። ለዚህ ነው የምንሰብከው፣ ሰው ሁሉ እንዲድን። ይህ ደግሞ የኛ ሳይሆን የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ነው ይላል። በቃ የእግዚአብሔር ፈቃድ ነው። ይህን ወንጌል ለመስበክ ከየትኛውም ምድራዊ ኃይል ፈቃድ አንጠይቅ። ሰዎች ሁሉ እንዲድኑ ዓለም በራሷ ጥበብ በራሷ ዕውቀት እግዚአብሔርን ማወቅ ስላልቻለች፣ በዚህም ምክንያት መዳን የሚባለው ነገር ስለተሰወረባት አሁን የእግዚአብሔር ፈቃድ ምንድነው ካላችሁ፣ በወንጌል ሞኝነት። ምን ማለት ነው በወንጌል ሞኝነት ማለት? ምን ማለት ነው በወንጌል ሞኝነት? ይህ የመጣውን ቃል የምንቀበለው በእምነት ነው። በእምነት ነው። ልንገራችሁ፣ እምነት የሚባለው ኃይል በዚህ በገባንበት በመንፈሳዊ ሕይወት ውስጥ ዋነኛ
ቁልፍ ነገር ነው። እምነት የሚባለው ነገር ካንተ ህይወት ውስጥ ከወጣ መንፈሳዊ ዓለም የሚባል ነገር የለም። መንፈሳዊ ዓለምን የምንረዳበት ያላየነውን እንዳየን ያልተረዳነውን እንደተረዳን የምናረጋግጥበት ኃይል ነው እምነት። ዕብራውያን 11 ላይ እንደተጻፈው ከመካከላችን እግዚአብሔርን ያየው ማንም? ዓለማየታችን የእግዚአብሔርን መኖር ያስቀረዋል? አያስቀረውም። እግዚአብሔር እንዳለስ በምን ተረዳን? በእምነት ብቻም አይደለም፣ ስራን በሰሪው እናውቀዋለን። ይሄ ሁሉ ኔቸር፣ ይሄ ሁሉ ፍጥረት፣ ይሄ ሁሉ አጽናፈ ዓለም፣ ይህ ሁሉ የተደራጀ ነገር ያለ ሰሪ የመጣ የሚመስለው ካለ የዋህ ነው። በኢቮሉሽን ቲዮሪ በቢግ ባንግ ቲዮሪ የመጣ ነገር የለም። እግዚአብሔር ዓለማትን ፈጠረ። የሚታየውንና የማይታየውን ፈጠረ። ሁሉን አዘጋጀ። ሁሉን ያዘጋጀ ግን እርሱ እግዚአብሔር ነው ተብሎ ተጻፈ። ይሄ ከመሆኑ በፊት ግን በእምነት ተረዳ ነው። መጽሐፍት ይመሰክራሉ፣ መንፈስ ቅዱስ ይመሰክራል። አይምሯችን በመንፈስ ቅዱስ ከሆነ አይዋሽም። እግዚአብሔር በዙፋኑ ላይ አለ። ይሄን ያልን አማኞች ተብለናል። ይሄ ደግሞ ሞኝነት ነው አይረባም ያሉት ደግሞ በዓለም በፍልስፍና ውስጥ ሆነው በማይቆም እሽክርክሪት ቀን ከሌሊት በማይገታ ራስ ምታትና ጭንቀት ይሰቃያሉ። እኛ ከሰላማችን ጋር አለን። ይህን ያደረገ በክርስቶስ ኢየሱስ ያለ እምነት ነው። ስለዚህ የእግዚአብሔር በጎ ፈቃድ ሰዎች ሁሉ እንዲድኑ ነው። ለዚህ ደግሞ ወንጌል መሰበክ አለበት። ለዛ ነው አታውሩ ሲሉን እኮ ማንችለው። ሰው መዳን አለበታ። ለምሳሌ ሌቦች መሃል ከተማ ላይ ህዝብ ባለበት ህግ ባለበት በጠራራ ፀሐይ ብትሉ የሚያግዛችሁ በሞላበት ቦታ ላይ የሴት ቦርሳ ውስጥ ሲገቡ የወንድ ልጅ ኪሱ ሲገቡ አይታ ለመናገር ማለት ሌላ ችግር አለብህ ማለት አለብህ። ሌቦች ናቸው። ስለዚህ ጎዳና ላይ ወተን የምንለው ሰው እንዲድን ነው። ተሽኮርምመ የምትፈጥረው ነገር የለም። አንዴ ለክርስቶስ ኢየሱስ በቅዱሱ መንፈስ አብደሃል፣ ለይቶልሃል። ቤተሰብም አብዷል ብለውሃል፣ ጓደኞችም አብደሃል ብለውሃል። እግዚአብሔር ይስጣችሁ ብለህ መውጣት ብቻ ነው ወደ ጎዳና። አንዴ ለይቶልሃል ከተባልክ እግዚአብሔር ይስጣችሁ በደህና ቀን ፈቃድ ሰጣችሁኝ ብለህ ወተመጮህ። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠ አንድ ስም አለ፣ እርሱም ኢየሱስ ይባላል። ኢየሱስ ነው የሚያድነው። ኢየሱስ ነው የዘላለም ሕይወትን የሚያሰጥ። መዳን በሌላ በማንም የለም። ስለዚህ መጀመሪያው ወንጌል ምን ሰብከው ሰዎች ሁሉ እንዲድኑ፣ ሁለተኛው ኃይለኛውን በማሰር ምርኮን ለመበዝበዝ ነው። በማርቆስ ወንጌል ምዕራፍ 3 ቁጥር 27 ላይ ኃይለኛውን ሳያስር ቤቱን የሚበዘብዝ ከቶ ማን ነው ይላል። ኃይለኛው እስከ ጊዜው ድረስ ኃይለኛውን የምናስረው በእግዚአብሔር ቃል። የእግዚአብሔር ቃል ለጠላት ወጥመር ነው። ኃይለኛውን አስረን ቤቱን ለመበዝበዝ። ፈርዖን የእግዚአብሔርን ሕዝብ ይዞ እስከ መቼ ይቀጥላል? ያ ሕዝብ እግዚአብሔር ነው። እግዚአብሔር ደግሞ አምልኮ የባህሪ ገንዘቡ ነው። መመለክ ይፈልጋል።
ስግደት ይፈልጋል፣ ዝማሬ ይፈልጋል። ጠላት ግን ይዟል እግዚአብሔርን ሕዝብ። ስለዚህ እግዚአብሔር ሕዝቤን ልቀቅ አለው። ዓለም ልቀቂ፣ ሰይጣን ልቀቅ። አንዴ በባህል፣ አንዴ በሃይማኖት፣ አንዴ በተለያየ ነገር አይምሮን ተብትበ የያዝከውን ትውልድ እንድትለቅ በጌታ በኢየሱስ ስም አዝሃል። ልቀቅ፣ በጌታ በኢየሱስ ልቀቅ፣ ልቀቅ። ይሄ ሕዝብ እግዚአብሔር ሕዝብ፣ ይሄ ሕዝብ ባሪያ አይደለም። እግዚአብሔር ይፈልገዋል ለእውነተኛ አምልኮ፣ ላልተቀላቀለ አምልኮ፣ ላልተደባለቀ አምልኮ። እግዚአብሔር ብቻውን መመለክ ይፈልጋል። ከሌሎች ጋር አግዳሚ ወንበር ላይ ተቀምጦ አይደለም። ብቻውን እንዲሰገድለት ይፈልጋል። ለሌሎች በተሰገደበት የጉልበት ስታይል አይደለም። ለብቻው እግዚአብሔር ብቻውን ንጉሥ ነው። እዚህ ኃይለኛውን እናስረዋል። በጌታ በኢየሱስ ስም እናስረዋል። እንዲህ ጆሮ የሚያስይዘውን ሰዎች ወንጌል እንዳይሰሙ፣ ስለ ኢየሱስ እንዳያደምጡ፣ በተለያየ ነገር የሚያስቆጣቸውን፣ የሚያበሳጫቸውን፣ የሚያናድዳቸው መንፈስ በናዝሬቱ በኢየሱስ ስም እንገለብጠዋል። በነገራችን ላይ ሰይጣን ከሰዎች ልብ ላይ ዞር ካለ ሰዎች ስለ ኢየሱስ መስማት በጣም ይፈልጋል። አስታውሳላችሁ የማርቆስ ወንጌል ምዕራፍ 5 በመቃብር ስፍራ በጌርጌሴኖን ይኖር የነበረውን ሰውዬ ቀድሞ ሲኖር የነበረበት የእብደት ዓለምን ተመልከቱት። ያ የእብደት ሕይወት ከሱ ከራቀ በኋላ ጌታ ኢየሱስ ከፈወሰው በኋላ ምንድነው የሚለው መጽሐፉ? ልብሱን ለብሶ ልቡም ተመልሶ በጌታ ኢየሱስ እግር ስር ተቀምጦ አዩ ይላል። እኔ ዛሬ ደስ እያለኝ ነው ይህን ወንጌል ምስል እና ይሄ የወንጌል ጉልበት እንደ ፈረስ ሲጋልብ አየዋል። በምድሪቷ ላይ ሲሄድ ሲጋልብ፣ ወደ ሰዎች ሁሉ ቤት ሲገባ፣ ብዙዎችን ሲያነቃ ሲነካቸው፣ ይሄማ እውነት ነው ሲሉ ይታወቀኛል። ሕያው እግዚአብሔርን ነው የምላችሁ። እግዚአብሔር አስቀድሞ ሳይነግራችሁ የሚያደርገው ምንም ነገር የለም። የሚያደርገውን ለባሪያው ለአብርሃም አስቀድሞ ከነገረው የአብርሃም ኪዳን በክርስቶስ ኢየሱስ ስለሆነልን ለኛ በመንፈስ ቅዱስ በኩል ነገ ሊሆን ያለውን ነገር ከዚህ ሰዓት በኋላ ሊሆን ያለው ነገር ይነግረን። በቃ ኢትዮጵያ ሃሌሉያ ትላለች። ከዳር እስከ ዳር ሃሌሉያ ትላለች። አሜን ይላል ሕዝቡ። ከምስራቅ እስከ ምዕራብ፣ ከሰሜን ጫፍ እስከ ደቡብ ጫፍ እንዲህ በኢየሱስ ጉዳይ እንዳልተጣላን፣ እንዳልተከራከረን፣ እንዳልተባላን ደግሞ አንድ ሆነን አንድ በሚያደርገው በማዕዘኑ ራስ ድንጋይ የተቃወሙት እጅ ሰጥተው በክርስቶስ ኢየሱስ ላይ ድንጋይ የወረወሩ ድንጋያቸውን ጥለው በሳቅ አይደለም በእንባ ይሄ ነው አዳኜ እያሉ፣ ይሄ ነው ጌታዬ እያሉ አሁን እንኳን ይህንን መልእክት እየሰማችሁ አንዳንዶቻችሁ በያላችሁበት ሆናችሁ ልባችሁን አድምጡት። እሱ እውነት ነው። ውስጥ የሚልህ እውነት ነው። እውነት ነው። ስለ እውነት እንጂ ደግሞ በእውነት ላይ ማናችንም ምንም ማድረግ አንችልም። ብንከራከር፣ ብንፈራፈር፣ ብንፈራገጥ፣ እንዲያ ብንል እንዲህ ብንል አሁን ለዚህ እውነት መልስ ለመስጠት የሌለ ጠማማ መልስ ለመስጠት የሚሰየሙ ሰዎች አሉ። አፋቸው ላይ ቃሉ ሲንከባለል ታዩታላችሁ። ንግግር ነው እንጂ መንፈስ የለው። ይሄ ፊደል አይደለም፣ መንፈስ ነው። ይሄ ትረካ ውሸት አይደለም፣ እውነት ነው። በእውነት ላይ ደግሞ ምንም ልታደርጉ አትችሉ። ስለዚህ ወዳጆቼ ስትሰሙ የምትቃጠሉ ሰዎች፣ በቤታችሁ ሆናችሁ የምትቃጠሉ ሰዎች፣ የኢየሱስ ፍቅር የሚያቃጥላችሁ ሰዎች፣ የሆነ ኃይል የሚነካካችሁ ሰዎች፣ የሆነ ነገር የሚሰማችሁ ሰዎች እናንተ አይደላችሁም፣ መንፈስ ቅዱስ ነው።
ለሚናገራችሁ እምቢ እንዳትሉ ተጠንቀቁ ተብሎ ተጽፏል። እኛም እንደናንተው ነበር ሪጀክት እያደረግን እየገፋን ወደዛ እያልን ይከተልሃል፣ ያስጥልሃል፣ ያድንሃል፣ በትከሻው ይሸከመሃል፣ ወደ እረፍቱ ያስገባሃል። አንተም እጅህን አፍ ላይ ጭነህ ትቀራለህ። ተደንቀህ ትቀራለህ፣ ተገርመህ ትቀራለህ። ኢየሱስ ጌታ ነው። ሶስተኛ ወንጌል ለምን እንሰብካለን? ሶስተኛው መጨረሻው እንዲመጣ ነው። መጨረሻው እንዲመጣ ነው ወንጌል የምንሰብከው። የምን መጨረሻ? የነገር ሁሉ መጨረሻ፣ የክርክር ማብቂያ፣ የነገር ሁሉ ፍጻሜ መደምደሚያው እንዲመጣ። እሱ መቼ ነው? ጌታችን ሲመጣ፣ መሲሁ ሲመጣ፣ አዳኙ ሲመጣ፣ የዚህን ዓለም ክብር ሁሉ ለማሳለፍ ሲመጣ፣ የራሱ የሆነውን ሁሉ ለመጠቅለል ሲመጣ፣ ያኔ መጨረሻው ይሆናል። እስኪ መጽሐፍ ቅዱሳችሁን አውጡ። በማቴዎስ ወንጌል ምዕራፍ 24 ቁጥር 14። ሃሌሉያ! ይንደድ ይንደድ ይንደድ፣ የእግዚአብሔር የቃል እሳት ይንደድ። ጌታ ኢየሱስ እንደዚህ አለ፣ እሳት ልጥል መጣው አለ። ከነደደ ምንድነው የምፈልገው አለ። ወገኖቼ የወንጌል እሳት እንዲነድ ሁላችሁም የራሳችሁን አስተዋጽኦ አርጉ። እንዲነድ አራክቡት፣ አስተላልፉት፣ አውሩት። ለሚመሰክሩት ሰዎች ደጀን ሁኑ፣ አቅም ሁኑ። ሌላው ቢቀር ውሃ እየቀዳችሁ ስጡ። ፀሐይ ለሚመታቸው ጃንጥላ ቀብሉ። ወንጌል ሲመሰክሩ አሜን ብላችሁ እለፉ። ይሄ ከወንጌል ጋር ማህበርተኛ መሆን። በዚህ መንገድ ነው የሚለወጠው ነገሩ። አለበለዚያ ፈርተህ አንገት ደፍተህ ተቅለስልሰህ ከሰዎች ጋር በፒስና በምናምን እኖራለሁ ብለህ ወንጌል አይቀጣጠልም። ወንጌል እንደዚህ ግንባርህም ባልጩት አድርገህ። ሃሌሉያ! የማቴዎስ ወንጌል ምዕራፍ 24 ቁጥር 14። አቤት አቤት! ምን ይላል? ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይሆናል። በቃ መቼ ነው መጨረሻው የሚሆነው? ኤፍራጥስ ሲደርቅ፣ ወንዙ ሲደርቅ ነው ተብሎ ነበር። የሶስተኛው የዓለም ጦርነት ሲነሳ ተብሎ ነበር። የሆነ ልዩ ልዩ ምልክቶች ሲሆኑ ተብሎ ነበር። እነዚህ የመጨረሻው ዘመን ምልክቶች አይደሉም እያልኳቸው አይደለም። የመጨረሻው ግን ንጉሥ አይደለ? ንጉሡ የሚመጣው ግርግር ሲበዛ፣ መሬት ሲደረመስ፣ እዚህ ቦታ ላይ የሆነ ነገር ሲፈጠር አይደለም። እሱ ለሱ ምኑም ነው። ለኛ ነው ልባችን የሚከብድብን። እሱ የመንግሥት ወንጌል ሲሰበክ፣ በመንፈሳዊ ዓለም ላይ መለከት ሲነፋ፣ ነጋሪት ሲጎሰም የሚገዛው ንጉሡ እሱ በወንጌል ነጋሪት ድምፅ ነው የሚመጣው። የመንግሥት ወንጌል አሜን። ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ይሰበክልን። ኢየሱስ ጌታ ነው። ይሰበክልን። አሜሪካንም ትስበከው። ወንጌሉን ከፍ አርጋ ታንሳው። ሳውዲ አረቢያም ይሂድ። የምድር ጫፍ ሁሉ ይሂድ። እኛ በዚህ ውስጥ የምንጠባበቀው የክብር ተስፋ ያለው ጌታችንን ነው። እሱን ነው የምንጠባበቀው። ስለዚህ ወንጌሉ እየተሰበከ ሲመጣ፣ የመንግሥት ወንጌል ሲነገር መጨረሻው ይሆናል። ስለዚህ መጨረሻውን ለማፋጠን ነው ቤተ ክርስቲያን ይህንን ወንጌል የምትሰብከው። ለእነዚህ 3 ምክንያቶች ነው። ስለዚህ ቶሎ ቶሎ ወንጌል ሰበክ። ቶሎ ቶሎ ወንጌል ሰበክ። ቶሎ ቶሎ ወንጌል ሰበኩ። እየቸኮላችሁ እየፈጠናችሁ፣ ምንም ስፔስ እንዳይኖር፣ ምንም የእንቅልፍና የሚባክን ጊዜ እንዳይኖር፣ ባገኘኸው አጋጣሚ ሁሉ በተከፈተው መስኮት ወንጌል ይሰበክ።
እኔ ወንጌል ለዓለም ብቻ አይመስለኝም። አሁን በዚህ ዘመን ለቤተ ክርስቲያን ሁሉ መሰበክ እንዳለበት ይሰማኛል። ለቤተ ክርስቲያን አሁን የመዳንን ወንጌል የምትቃወም ቤተ ክርስቲያን እዛም እዚህም ታላችሁ። ምን አይነት መንፈስ ነው? ምን አይነት መንፈስ ነው? ራሳቸው የማይሰብኩት አንድ ፍርድ እንዳለ ሆኖ የሚሰብኩትን ሰዎች ደግሞ ይቃወማሉ። በዚህ መንገድ አይደለም እኮ ወንጌል የሚሰበከው። በምን መንገድ ነው? እስቲ ሰብካ አሳየና። ሰብካ አሳይ። ቁጭ ብለህ 3 አንገት እያወጣ ዘመንህን እየጨረስክ የሚሰብኩትን በዚሁ መንገድ አይደለም፣ ቤት መንገድ ነው። ጌታችን ኢየሱስ ይሄን የምስራች እንዴት ነው የሰበከው? የት ነው የሰበከው? በምኩራብ ሰበከ፣ በገበያ መካከል ሰበከ፣ ወንዝ ዳር ሰበከ፣ በግለሰቦች ቤት ሰበከ፣ ጸበል ቦታ ሄዶ በሆስፒታል ሰበከ፣ በተለያየ ቦታ ሰበከ። ስለዚህ በሁሉ ቦታ ወንጌልን ሰብካል። ምቹ ሁኔታ ይፈጠር እንጂ እንዴ በሽተኛ ድሮስ ደስ እያለው ነው እንዴ መርፌ የሚወጋው? ፈገግ እያለ ደስ እያለው ነው እንዴ መራራውን መድኃኒት የሚወጣው? ፊቱን እኮ እያጨፈገገ ነው። ፊታቸውን እያጨፈገጉም እንናገራለን። ተኮማትሮም ነገሩ እንናገራለን። ዓለም ይድን ዘንድ፣ ከበሽታቸው ይፈወሱ ዘንድ፣ ሁሉ ነፃ ይወጡ ዘንድ በተለይ ወጣቶች እግዚአብሔር ሲያስነሳቸው በምድራችን ላይ አል ይህንን የምስራች ይዘው። ምክንያቱም እነሱ ላይ ሌላ አሮጌ ነገር መጫን፣ የሆነ ድሪቶ መጫን አይመችም። ለጊዜው ነው በቃ እንደው አክብረው ነው የሆነ ነገሩን የተቀመጡት እንጂ ገንጥሎ የሚወጣ ኃይል አለ። ልክ ውሃ እንደሚያፈርስ የሚያፈርስ ሕዝብ አለ፣ ትውልድ አለ። የተጫነበትን ቀንበር ሰባብሮ ኢየሱስ በየዘመኑ ሰብካል። ወንጌል በደስታ ይሰበካል። በደስታ ነው። የምስራች ኢየሱስ ይወድሃል። የምስራች ኢየሱስ ይወድሻል። ስለሚወድህም ሞቶልሃል። ለማንም ቢሆን ከዚህ የሚበልጥ ፍቅር የለው። እናትህ አልሞተችልህም፣ አባትሽ አልሞተልሽም፣ እነ ወንድም ጋሽ አልተሰቀሉም በግራና በቀኝ። ብቻውን በመስቀል ላይ ስለኛ የተሰቀለው ክርስቶስ ኢየሱስ ነው። ስለዚህ ላንቺ የምነግርሽ የምስራችህን፣ ላንተ የምነግርህ የምስራችህን ነው። ክርስቶስ ይወድሃል። ኢየሱስ ይወድሃል። ስጋውን ቆርሶልሃል፣ ደሙን አፍስሶልሃል፣ ሞቶልሃል። ይወድሃል። ኢየሱስ ይወድሃል። በደስታ ነው ይሄን የምንናገረው። በስልጣን ቅድም እንዳልኳችሁ አንደኛ ተሰሎንቄ ላይ እንዳለው ሐዋርያው ወንጌላችን በቃል ብቻ በመንፈስ ቅዱስ ኃይልን በመግለጥ በስልጣን ነው። ጌታ ኢየሱስም ወዳደገበት ሀገር ወደ ናዝሬት ተመለሰ። እንደ ባለስልጣን የሚናገር ነበር። ያንተ ቃል አይደለም፣ የሱ ነው። እሱ ደግሞ ሉዓላዊ ነው። ስለዚህ የንጉሥን መልእክት የምትናገሩ አፋችሁ እንዳይተሳሰር፣ ፊታችሁ እንዳያፍር፣ እንዳትሳቀቁ ጮክ ብለህ ነው የምታወራው። በስልጣን ነው የሚነገረው። በርህራሄ እየፈረንባቸው አይደለም፣ እየኮነናቸው፣ እየራራህንላቸው፣ እየማለርንላቸው፣ በእንባ ጭምር እየጸለይንላቸው ስለ ወገኖቻችን፣ ስለ ባልንጀሮቻችን፣ በከተማው ስላለው ሕዝብ የተለያየ አጥር ይዞት ለመውጣት ስለሚሰቃየው እየማለድን በርህራሄ በድፍረት ሳንፈራ ሰይፋቸውን ሳንፈራ፣ ጅራፋቸውን ሳንፈራ፣ ድንጋያቸውን ሳንፈራ፣ የዛቻ ቃላቸውን ሳንፈራ
ይሄ ቀልዳቸውን ጆካቸውን ሳንፈራ ማላገጣቸውን ሳንፈራ በድፍረት እናጠቃል። ኤፌሶን 1:13 ቆመን ያነበብነውን ቆመን አንብበን ጸልየን ነው የምንጨርሰው። በእግሮቻችን እንቆም። ኤፌሶን 1:13 ሃሌሉያ። እንደዚህ ይላል ኤፌሶን 1:13 እናንተም ደግሞ በልስ ጮክ ብለህ አንብብ። በለ ራስ አንብብ። እናንተ ደግሞ እሺ 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 ደግመን እናነባለን። እናንተ ደግሞ የእውነትን ቃል ይኸውም የመዳናቸውን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አሜን። ሰምተናል። ስለ ኢየሱስ አዳኝነት ሰምተናል። ስለ ቤዛነቱ ሰምተናል። አምነናል። በማመናችን ምክንያት ደግሞ በመንፈስ ቅዱስ ታትመናል። ወዳጆቼ ሰው ካልሰማ አያምንም። ምን እያልኳችሁ ነው? ሰው የምስራች እንዳይሰማ ወንጌል እንዳይሰማ ብዙ ጫናል። የመጨረሻ ጥቅስ የምናረመው ሮሜ 10 ላይ ቁጥር 8 ጀምሮ ካልሰሙ እንዴት ያምናሉ እኮ አለ። ወዳጄ መጽሐፉ እየተናገረ ነው። ካልሰሙ እንዴት ያምናል? ሮሜ 10 ቁጥር 8 በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። የምን ቃል ነው? የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ይኸው የመዳኑን መንገድ ተናገረ። በልብህ ታምናለህ፣ በአፍህ ትመሰክራለህ። በልብህ ያመንከውን በአፍህ ትመሰክራለህ። አዳኝነቱን፣ ጌትነቱን፣ መሞቱን፣ ከሙታን ተለይቶ መነሳቱን አምናለሁ ብለህ በታላቅ ጉባኤ ውስጥ ትመሰክራለህ። በቃ ያ የመዳንህ ሚስጥር ነው። ልክ ቃልህን ስትሰጥ ነው መንፈሳዊ ዓለም። ምክንያቱም ካንተ ፈቃድ ጋር ነው የሚስማማው። ወደ አንተ ቅዱስ መንፈሱን ይልካል። ቃል ሰጥቷል። ልክ እኮ እናንተ ዕቃ ቢጠፋባችሁ የሆነ ወንጀል ቢሰራ ፖሊስ ጣቢያ ሄዳችሁ ቃል እንደምትሰጡት ቃላችሁ እንደሚጻፍ እንደሚመዘገብ በጊዜው ጊዜ ፍርድ ቤት ችሎት ላይ ስትቆሙ እንደገና ቃል አትሰጡ። ከዚህ በፊት የሰጣችሁት ቃል ይነበባል። አቶ ገሌ ገሌ፣ ወይዘሮ ገሌ ገሌ፣ ይሄ ያንተ ቃል ነው ያንቺ ቃል ነው ይላል ዳኛው። አዎን ክቡር ፍርድ ቤት ትላል። ያን ጊዜ ከቃሌ የተነሳ ይፈረድልሃል ወይንም ከቃሌ የተነሳ ይፈረድብሃል። ስሜን በሰማይ መዝገብ በሕይወት መጽሐፍ ላይ ጻፍልኝ። ባንተ አምናለሁ። ባንተ አምኜ ሰይጣንን የጨለማውን መንግሥት ከጀዋለሁ። መሞትህን፣ ስለ ኃጢአቴ ቤዛ መሆንህን፣ እኔን ስለ ማጽደቅ ከሙታን መነሳትህን አምናለሁ። ያመንኩትን በአፌ መሰክራለሁ ስትል ቃልህ ሄደዋል። ቃልህ ሕያው፣ ቃልህ አይጠፋም። ቃልህን ወደ ፈቅደ ሰጥተሃል። በቃ ያን ጊዜ በመንፈስ ቅዱስ ትታተማል። ምን ይላል ቁጥር 11? በእርሱ የሚያምን ሁሉ
አያፍርም ይላልና ይላል። እሺ ቁጥር 14 እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው መንፈስ ቅዱስ እኮ ነው። እግሮቻችሁ ያምራሉ አለ። እግሮቻችን የሚያምሩት ወንጌሉን ይዘን ስንሄድ። ለምን መሰለህ? ቃልህ ሕግ በለው እንጂ ለምን እግርህን ያበራዋል። እግርህን ብቻ አይደለም ጎዳናውንም ያበራዋል። እና ወንጌል የሚሰብኩ ሰዎች መንገዳቸው ብርሃን ነው። ለዛ ነው በብርሃን ሲታይ እግሮቻቸው ያምራሉ አለ። አሜን። የኢትዮጵያን ጎዳናዎች፣ የአፍሪካን ጎዳናዎች፣ የዓለምን ጎዳናዎች በወንጌል የሚጠቀጠቁ ትውልዶች መንፈስ ቅዱስ ያስነሳች ምንኛ ያምራሉ የሚባል የምስራች የሚናገሩ እውነት የሚያወሩ ምህረት የሚያወሩ ሰላምን የሚሰብኩ ፍቅርን የሚሰብኩ መልካምን ነገር ብቻ የሚያወሩ ብፁዓን ናቸው ይላል። እና ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ ብለዋል። ስለዚህ እኛ ከዚህ በፊት ጌታን ባገኘንባቸው ወራት ስለ ጌታ ኢየሱስ ሰማን። በአንድም በሌላ መንገድ በህልም ዓለም ቢሆን በራእይ ቢሆን እንዲህ ተገልጦ በሰው ቢሆን ጌታ ኢየሱስ ወደኛ መጣ። ስለዚህ ሰማን፣ ስለሱ ሰማን። በዝማሬ ስለሱ ሰማን፣ በስብከት ስለሱ ሰማን፣ በሆነ አደራረግ በቲያትርም በለው በምን ሰማን። ከዛ የኢየሱስ ነገር ውስጣችን ገባ። የሰማነውን ነገር ደግሞ አረጋገጥን፣ ከመጽሐፉ አረጋገጥን። መዳን በሌላ እንደሌለ በርሱ የሚያምን እንደማይፈረድበት ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ እንደማይመጣ በርሱ የሚያምን ኩነኔ የለበትም የሚለው የዘላለም ሕይወት ከርሱ የተነሳ እንደሚሰጥ ሌላ ማንም እንደሌለ አመንን። ባመንን ቀን ዳንን። አንዳንዶቻችሁ የሰማችሁ ቀን አመናችሁ ዳናችሁ። አንዳንዳችሁ ሰምታችሁ ሳታምኑ ቆያችሁ። ቆይ እስቲ የሚቀጥለው ሳምንት የዛሬ ወር እስኪ ወደፊት ተመስክሮለት ከ10 ዓመት በኋላ ይመጣል፣ ከ20 ዓመት በኋላ ይመጣል። ነገር ግን ጽድቅህ መቼ ነው ይምናል? ያመንክ ቀን። አሜን። በቃ ከዛ በመንፈስ ቅዱስ ምን አላችሁ? ታተማችሁ። መንፈስ ቅዱስ ማህተም ነው። የኢየሱስ የሆኑትን ሁሉ ስታምፕ 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 ምልክት አለብን፣ ምልክት አለብን። እኛ የጌታ ነን። ለዛ ኮን ዓለም ስታያችሁ ትለ ምልክት ነው። ትለያለህ አንተ፣ ትለያለሽ አንቺ። ቅዱስ ሕዝብ ነህ፣ የንጉሥ ካህን ነህ አንተ፣ ለርስቱ የተለየ ትውልድ ነህ። ምልክት አለ በቃ። በፊት ታውቃላችሁ አይደለ? እኛ ግን ጴንጤን አትለዩትም እንል ነበር በፊት። እንዲህ ስናየው በፊት ጴንጤ የሆነ የሚለይ ነገር አለ። ምኑ ነው ብትሉኝ አሁን ማብራራት አልችልም፣ ግን የሆነ የሚለይ ነገር ነበረው። አሁን ደግሞ ስገባ እኔ የምለየው ሌላውን፣ እኔ የምለየው ያልዳነውን፣ እኔ የምለየው ወደ ብርሃን ያልወጣውን፣ እኔ የምለየው ማህተም ያልተደረገበትን። ይኸውልህ መዳን ማለት ይኸውልህ ኢየሱስ ክርስቶስ። እኛም ስለ ኢየሱስ እናወራለን፣ እኛም ስለ ጸጋ፣ እኛም ስለ እምነት፣ እኛም ስለ ቤዛነት ማለት አይደለም። ይሄን ንግግርማ ቴፕም ይናገረዋል፣ ማንም ይናገረዋል። ነገር ግን የዳነን ሰው የምታውቁት በምንድን ነው? በመንፈስ ቅዱስ ታትሟል። በመንፈስ ቅዱስ ማህተም ምንድን ነው? በጥንት ዘመን የባለቤትነት ማረጋገጫ። ይሄ የኔ ነው ስትሉ፣ ይሄ የሕጋዊው መስሪያ ቤት ማህተም ነው ስትሉ፣ በመንፈስ ቅዱስ ታተመ። እሱ የርስታችን መያዣ ኢየሱስ ነው። በመንፈስ ቅዱስ አይደለም ያተመን። እሱ ይመጣል አለ፣ አጽናኙ ይመጣል አለ፣ እንደኔ ያለ ሌላ ይላክላችኋል።
ልክ በክርስቶስ ኢየሱስ የተሰራው ሥራ እሱ የመጣ ቀን ቤተክርስቲያን እርምጃ ጀመረች። በልዩ ልዩ ቋንቋዎች መናገር ጀመረች። በድንቆች በተአምራቶች ወደ ዓለም ሁሉ መሄድ ጀመረች። መንፈስ ቅዱስ የጌታ የኢየሱስ ክርስቶስ መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ የመዳንን ዕውቀት በውስጣችን ይጨምራል። የእውነትን ቃል በውስጣችን ይጨምራል። ይህን ምስራች እንድናወራ ያደረገ በዚህ እውነት የከበበን አሜን። ሰምታችሁ አምናችሁ ምን አላችሁ? ታተማችሁ። እስኪ አንድ ሰው እንደዚህ ይላል፣ ቀኝ እጁን ወደ ጆሮ ሰምተናል በሉ እስኪ። አምነናል፣ ታትመናል። በቃ ሰምተናል፣ አምነናል፣ ታትመናል። ሰምተናል፣ አምነናል፣ ድነናል። ክብር ለእግዚአብሔር ይሁን።